ቤት ውስጥ ከአንቺ ጋር እያለ ኢሞ ላይ ሴክስ ፎን የብልግና ቃላቶችን ከሴቶች ጋር የሚያወራ ራቆት ፎቶ የሚላላክ ሰውዬ እንግዲህ ከአንቺ ርቆ ሄዶ ያለ ሴት ያድራል ብሎ ማመን ከባድ ነው። እንደዛ እያደረ ሲመጣ አብረሹ ያለምንም ፕሮቴክሽን የምተኝ ከሆነ በሽታ አትፈሪ ነበር? በሽታ ህይወቱ እንደነገርኩሽ እኔ ህይወቴ እፈልገው ነበረ ከሱ ጋር መኖር ስለምፈልግ በቃ ሰምተሽ እንዳልሰማ አውቀሽ እንዳላወቀ አለ አይደለ? ችግር የለብሽም። በሽታ ቢያመጣ አብሮኝ እስካለ ድረስ አብረን ገደል ከገባን አብረን ከሞተ አብሬው ልሙት፣ ከታመመ አብሬው ልታመም፣ ዋናው ብቻ እሱ ከኔ ጋር ይሁን። በቃ ይሁን። በቃ እውር ነው ለእሱ አእምሮ እውር ነው። ከሁሉም ሰው ወጣላለበት እሱ የመጣ በቃ ራሴ እንኳን አልኩሽ እኮ ለእሱ ብለሽ እንዲያሳልፈሽ ለህይወትሽ ሞትን የሰጠሽው ሰው ስለ በሽታ የምታስቢው ታሪክ የለም። መጀመሪያ ለመንኩት፣ ከዛ በቃ ጣል አድርጌ ተውኩት። ስለዛ ፋይል ዘጋሁን። ከሴት ከኢደር ይዋል በቃ እሱ ከኔ ጋር ይምጣ እንጂ ስለሱ ታውኩት። በቃ እርግፍ አድርጌ ተውኩት። በቃ አልጠይቀውም ሁላ ሀታ ራሱ አጠገቤ ሴት አምጥቶ ቢጋብዝ ወላሂ አልጠይቀውም። በዚህ መሀል እኮ ጋጥሞኛል። የሆነ ቀን እንደዚህ ተጣልተን ወጣና ስራ ቦታ ማደር ጀመረ። አሁን የጀመርነው ስራ ቦታ ተከፍቶ ብዙ ቆይተዋል። ቦታው አልተስተካከለም ነበር እና እዛ ሄዶ እያደረ የሆነ ቀን ጎረቤት አለችኝ እና ባለቤትሽ እዛ ቦታ አየሁት እኮ ስራ ቦታው እዛ ነው አለችኝ። እሱ አይደለችም ያየችው፣ ባለቤቷ ነው ያየው። ኖ እዛ እኮ ስራ የለውም ለምን ይሄዳል እና ላሳይሽ ብላኝ እዛ ሄዳ ሻይ ቡና መንገድ ላይ የሚያፈሉ ሴቶች አሏ። ከሰው ጋር ቁጭ ብሎ ሲያወራ ሲሳሳቅ 2 ቀን ሄጄ በአይና ይቼ በሶስተኛው ቀን ልጁን ይዤ ሄጄ ልጁ ሂድ አባትህ ይኸው እዛ ጋ ነው አልኩት። አመት ከ8 ወሩ ምናምን ነበረ። ይኸው እዛ ጋ አለ አባትህ ብዬ በእጅ ያሳይቸው ጥዬው ሄድኩኝ እና እኔ ወደ ወንድሞቹ ጋር ሄጄ ተናገርኩኝ። እንደዚህ ከሴት ጋር እንደዚህ 2-3 ቀን አየሁት ብዬ ነገርኩት። ወንድም ይኸው በቃ ምንም በቃ ችግር የለውም እኮ ይሄ እኮ ሻይ ቡና እያለ ነው ምን ችግር አለው ለምን ታካብጃለሽ ምናምን አለኝ። በቃ አሰማመነኝ። እንደገና አስታረቀን። ወደ ቤት ተመልሼ ሻይ ቡና ከሆነ ችግር የለውም። ስለዚህ እኔም እኮ ወንድ ጋር ሄጄ ሻይ ቡና ብል ችግር የለውም። ባለትዳር ወንድ ከሴት ጋር ሻይ ቡና ማለቱ ኖርማል ነው። አታካብጂ ሻይ ቡና እኮ ነው ከተባለ እኔም ወጥቼ ከአንዱ ጋር ሻይ ቡና ላለሁ። ስለዚህ ኖርማል ነው፣ ሻይ ቡና ነው። በቃ እኔ ውራለሽ መመለስ ያለብሽ ወንድሙ ሻይ ቡና እኮ ነው ለምን ታካብጃለሽ? እንደዛ ከሆነ ችግር የለውም። እኔም ከአንዱ ጋር ሻይ ቡና ላለሁ። እኔ በቃ የዛኔ አለቅሳለሁ እንጂ ሀሳቤን ያው እንደምታየኝ አሁንም ሀሳቤን በስነስርዓት እየገለጽኩ አይደለም፣ አልናገርም። ግን በአይኔ አለቅሳለሁኝ፣ መናገር አልችልም። ለቅሶ ነው የሚቀድመኝ ለእነሱ። አሁን አልቅሼ ደክሞኝ አይኔ ማለት ነው ደም ስሩ የአይኔ ስርስሩ ጠቁሯል ከማልቀስ ብዛት ማለት ነው። አለቅሳለሁ እንጂ ሀሳቤን አልገልጽም በስነስርዓት። በቃ አልቅሼ ነው የሚወጣልኝ። ብቻ ይሆናለሁኝ፣ አለቅሳለሁኝ። ከዛ እንደዛ የሆንን ስራ ቦታው መስራት ተጀመረ። አትክልት ቤት ከፍታችሁ ቤተሰቦችሽ ገንዘብ አዋተው ሰጧችሁና አትክልት ቤት ከፍታችሁ መስራት ጀመራችሁ? ስራ እየሰራን አትክልት ቤት ስትሰሩ ቤት ውስጥ ልጃችሁን የሚጠብቅ ረዳት ቀጥራችሁ ነው? ልጁ ማን ነበረች? የሆነች ልጅ ነበረች እዛው ከክፍለ ሀገር የመጣች። በትንሽ ብር አግኝቻት ልጄ እንድትንከባከብ አድርጌ፣ ያው ርቁም አልነበረም። የዛው ስራ ቦታ ትመጣልኛለች፣ እኔም እሄዳለሁኝ። ቅርብ ስለነበረ ልጄን አገኘዋለሁ። ልጅቷም ጥሩ ልጅ ነበረች፣ ተጠብቅልኝ ነበረ። ከዛ ያው ሁለታችንም ነው የምንሰራው። አትክልት ያመጣልኛል ጠዋት ሄዶ፣ እኔ እሰራለሁኝ፣ ሂሳብ ይዛለሁኝ። በጣም አሪፍ ነበረ። በቃ የሆነ ሰክሰስ ነበረ ስራ ቦታው። በጣም አሪፍ እስከ 30,000 ብር በቀን ነበረ ከወጪ ቀሪ ማለት ነው። በጣም አሪፍ ነበረ እና መስራት ሁሉ ያቀተኝ ነበር። ረዳት ሁሉ ፈልግ ነበረ እና ያው እሱ እንደነገርኩሽ የስራ ሞራሉ የሞተ ሄደ። በቃ ስራ እቃ ያመጣልኛል፣ ለሌት 9 ሰዓት ምናምን ይወጣል። እቃ ያመጣልኛል፣ ያስገባል። የተወሰነ ቀን ጠዋት ይመጣል፣ የተወሰነ ከሰዓት ነው የሚመጣልሽ። መኪና ጠዋት አይመጣልሽም እና ሲመጣ ራሱ ቸገር ነበር። የሚያወርድልኝ ሰው አጣ ነበረ። ወዛደሮቹ በር ላይ አምጥሎ ሰው ይጥልሻል፣ ማስገባት ያለብሽ አንቺ ነሽ። ታጥን ራሱ የሚያወርድልኝ ሰው አላገኝም ነበር። ከዛ እንደዛ እያልን በጣም ተሰቃይቼ ብቻዬን ወጥሬ መስራት ጀመርኩኝ ስራ ቦታ ማለት ነው። በጣም አሪፍ ስራ፣ በቃ ደስ የሚሰራ። እኔ እንደምን ያሰብኩት ሰፊ ነበረ ቦታ ስራ ቡና ሰራበት፣ ግማሹ ሻይ ቡና ሰራበታለሁ። ሳምቡሳ ምናምን እችላለሁኝ፣ ፒዛ፣ ፍጣየር ምናምን ያው ፈጣን ምግቦች የሚባሉ አለ ኢትዮጵያ ላይ ካወቅ እንደዛ ሰራበታለሁ ብዬ ለመክፈል አሰብኩኝ። በቃ ጁስ ለማስፋት ምናምን ብር እንደገና እየጠየኩኝ ጓደኞቼ ያረባገራለሁ ብድር እየጠየኩኝ በጣም ያመቻቸሁኝ አሪፍ ሁኔታ ላይ ያለሁኝ።
በቃ እንደ ሴጣን መልሶ በቃ ስራውን ድምት ማጥዋ ጠፋው። ጭራሽ መውጣት አቆመ። ስራ እቃ ማምጣት ማለት ነው። እለምነዋለሁኝ በቃ ስራ እቃ አምጣልኝ፣ ብቻ እቃ አምጣ። እኔ ምክንያቱም እቃ አላውቅም። እዚህ ጋር የአትክልት ስራ በጣም እውቀት ይፈልጋል። እሱ ረጅም ዓመት ስለሰራበት ያውቀዋል። ስለ ሁኔታው ስለ ስራው በጣም አምረዋለሁ። ጎበዝ ነው በእንደዚህ አይነት ነገር ማለት ነው። እና በእናትስ ብቻ እኔ እቃውን ነው የምፈልገው። እቃው ጫን አስጭንልኝ፣ መስራቱ በእኔ ተው። በቃ ወንድሜን አናገርኩኝ፣ ከክፍለ ሀገር ታናሽ ወንድሜ፣ እሱ አምጥቼ እሱ እያገዘኝ ድርድር በጣም ያኔ ፎርም ይፈልጋል አትክልት ቤት። ድርድርም ለመድኩኝ፣ አስለመደኝ። ከሱ መስራት ስለምፈልግ ብቻ ያለሙያዬ መደርደርን ለመድኩኝ። ከዛ በጣም በአሪፍ ሁኔታ ያስኩኝ። ከስተምር በጣም መያዝ ይችላል። ከስተምር ያዘልኝ እሱ። ከዛ ያው ከስተምር ፈገግታ ነው የሚፈልገው። ፈገግ ያልኩኝ እየተጫወትኩኝ ድካሜን እየደበቁኝ መስራት ጀመርኩኝ። በጣም አሪፍ ነበረ። ከዛ ስራው ግፍ አድርጎ ማምጣት ተወብኝ በመሀል። ከዛ ማምጣት ሲተው የኛ አጠገብሽ እኮ ፉክክር ይመጣል። አጠገባችን ሌላ አትክልት ቤት ተጀመረ። በቃ የፉክክር ስራ ሆነ ማለት ነው። ብዙ አላማ ነበረኝ። በቃ እዚህ ጋር መውጣት አለብኝ። አረብ ሀገር ድካሜን እዚህ ጋር ማቋጨት አለበት። ዳግም እኔ መሰደድ የለብኝም ብዬ ወስኜ ልጄን አሳልፌ ለሰራተኛ ሰጥቼ ሌሊት አልተኛም። አትክልት ቤት ምናልባት የሚያውቅ ሰው ያውቃል። 6 ሰዓት ወይ 7 ሰዓት ነው የሚዘጋው። 6 ሰዓት ዘግቼ እሄዳለሁ። ደግሞ የእግር መንገድ አለው፣ ገባ ያለ ነው ትንሽ። በጨለማ ብቻ ነበር እንደወንድ አይዞሽ ማራውን እኮ አልፏል። ጀግና ሴት ነበርሽ። ሁሌም እኮ ጠንካራ ሴቶችን እንደዚህ አይነት ወንዶች ነው እየገቡ ህይወታቸውን የሚያበላሽ። አላማ ቢስ ሆኑ ወንድ እስከ 40 ሺህ ብር ይዤ አዲስ አበባ ታይቷለሽ። ከሌባ ጋር የምትጋፈጩ የምሰራው ስራ ያካሉ አጠገቤ። ሁሌ የጠንካራ ሴቶች በሽታ እንደዚህ አይነት ወንዶች ናቸው። የት ትደርሺ ነበረ? ሁልጊዜ ደግሞ ስራ ላይ ጎበዝ የሆኑ ሴቶች፣ ብር ያላቸው ሴቶች ናቸው እንደዚህ በወንድ ህይወታቸው የሚጨናገፈው። እንደዚህ አይነት ወንዶች ቀርበዋቸው ስራ ላይ ጎበዝ የሆኑ ሴቶች ለወንድ ሟች ስለሆኑ ከህይወታቸው ቢዝነሳቸው የሚሞተው በወንድ የሚበሉት የሚከስሩት። ማንሳ ጎበዝ ባል ቢኖራት ይሄኔ ስንት ቅርንጫፍ ትከፍት ነበር። እንኳን ከስራ አረብ ሀገር ለመልሳት መጣ። ኡምርዛን በቃሽ ተመለሺ። ወይ ተቋረጠባት። ኡምርዛን ነው ስሟስ። ተመልሳ ጻፈች አስገባት። ሙሲ የመጀመሪያው ጥፋቷ መጀመሪያ ከሴት ጋር የያዘችው ጊዜ አለቃሽ ቀንጥረ ማስወጣት። ሌባ ላመሉ ዳቦ ይልሳል። አመለኛ ልክስክስ ወንድ መቼም ነው የማይቀየረው። አመል ነው። አረብ ምን ይላል መሰላችሁ? ትጥላዕ ሩሕ ጠብዕ ማ ቢተቀየር። ትጥላዕ ሩሕ ጠብዕ ማ ቢተቀየር ማለት የሰው ልጅ አመል ካለበት ሩሑ ብትወጣ በጠብዕ አይቀየርም። አመል አይለቅም። ሱሰኛ ያገግማል እንጂ አይድንም። በተለይ የሴት ሱስ ያለበት ወንድ፣ ሴሰኛ ወንድ መቼም እለውጠዋለሁ ብላችሁ እንዳታስቡ። ከሴሰኛ ወንድ ጋር አብራችሁ ያላችሁ ሴቶች መቼም ይተዋል፣ ይለወጣል። በቃ እድሜ ልኬ ስቃጠል እኖራለሁ ካልሽ በሽታ ምቶብሽ አርጅቶም ቤት ውስጥ መውጣት ቢያቅተው ቤት ውስጥ ከሰራተኛ ጋር የማጣመጣል ሰራተኛ ካለሽ አመል ነዋ። አመል አይለቅም። አመለኛ ነው። ስለዚህ እለውጠዋለሁ። አንቺ ትለወጫለሽ። አንቺ ማዲያ ታውጫለሽ። አንቺ ለበሽታ ትዳረጊያለሽ እንጂ ሴሰኛ ወንድ፣ የሴስ አመል ያለበት ወንድ መቼም አይለቀው። ከገዛ ዘመዱም ጋር ሲልከሰከስ ልታገኙ ትችላለሽ። ዘመድ አይምሩ። ሴስ ያለባቸው ህፃን ከመድፈር አይምሩ። የሚታያቸው አይናቸው ላይ የሚታያቸው ያ ነገር ብቻ ነው። በሽታ ይሄ። እሺ ኔትወርኳ ሲመልሳት ኡምረዛን ነው ስሟ። እናስገባታለን። ወደ ቀጣዩ ባዚ ታሪክ እንሂድ። የምር አንዳንዶቹ ደውጠዋለሁ ብለው ነው የሚገቡት። ገና ሳትወልድ አታቆምም ነበር። ገና ሳትወልድ ለመጀመሪያ ጊዜ የራቁት ቪዲዮ ምናምን በሚላላክ ኢሞ ላይ ሲልከሰከስ ባየችው ጊዜ
እኔ ብቸኛ በነበርኩ ሰዓት ይህ ነገር ሱስ ሆኖብኝ ነው። አንቺ አረብ ሀገር በነበርሽ ሰዓት ብቸኝነቴን ለመርሳት ኢሞ ላይ ከብዙ ሴቶች ጋር ስለማወራ ሳላስበው ሱስ ያዘኝ። ስለዚህ ተረጂኝ፣ ሱሱ እስኪለቀኝ። የሲጋራ ሱስ ነው፣ የጫት ሱስ ነው፣ የመጠጥ ሱስ ነው። ይህ እኮ የሴት ሱስ ነው። እንዴት ነው የሚለቀ? እስከሚለቀኝ ተረጂኝ። እሷ ደግሞ ሞኝነቷ እስከሚለቀው ኢሞን ሲደልት ሌሊት ላይ እሷ በተኛችበት ዳውንሎድ አድርጎ እንደገና ሲያወራ እየያዘችው ደጋግማ እድል ሰጠችው። መቼም በሽታ አምጥቶ በሽተኛ ሆኖ ያርጋ ቁራኛ እስካላረገች ድረስ ኔቨር ነው ማይተው እንደዚህ አይነት ነገር። ገና ሳትወልጂ ነበር ይህንን ሰውዬ ከህይወትሽ ንቅል አድርገሽ ማስወጣት የነበረብሽ። ልክስክስ። እሺ እግዚአብሔር ያውቃል።